ሰላም ዛሬም ማቀርብላችሁ አንደርከቨር ሃይስኩል ክፍል 3 ሲሆን በክፍል 2 መጨረሻ ሲዮን ወደ ትምህርት ቤቱ ተደብቆ እንደገባ ባለቤቷ በማወቋ ለሲዮን ያዘጋጁለትን ሁለተኛ ጥቃት እንዲጀምሩ ስታዛቸው ነበር። ትዕዛዙን ባዘዘች በአንድ ሰዓት ውስጥ ሶሻል ሚዲያው በሙሉ በሶ ቪዲዮዎችና ፎቶዎች ተሞላ። በምስሉም ላይ ከጆንግ ጋር የፍቅር ግንኙነት እንዳላቸው ያረጋግጣል። ይህ ለሶ መጥፎ ነበር። ከተማሪዋ ጋር የፍቅር ግንኙነት መፈጸም ከባድ ወንጀል በመሆኑ ሶ እያስተማረች ባለችበት ሰዓት ፕሪንሲፓል ወደ ውስጥ ገባ። ተማሪዎቹ ፊት አመናጭቋትና አዋርዷት ከትምህርት ቤቱ መባረሯን አሳወቃት። በዚህ ሰዓት ጆንግ ዘው ብሎ ገባ። ፎቶዎቹ ሁሉ እውነት እንደሆኑና የፍቅር ግንኙነት እንዳላቸው ተናገረ። ቀጥሎ መታወቂያውን በማውጣት 17 ዓመቱ ሳይሆን የ30 ዓመት ወጣት መሆኑን ገለጸላቸው። ተማሪዎቹ በዜናው ደንግጠዋል። ለምን ራሱን እንደ ተማሪ አስመስሎ መግባት እንዳስፈለገው ሲጠይቁት ጆንግ ሁሉንም እውነት ለመዘርገፍ ተዘጋጀ። የአለቃው ልጅ ግን በጭራሽ እንዳያወጣው በምልክት አስጠነቀቀችው። ሶም የጀመረው እንዳይጨርሰው ምልክት ሰጠችው። እሱም ሐሳቡን ቀይሮ ሃይስኩልን ሳይማር ስላሳለፈ ወደ ትምህርት ቤቱ እንደተቀላቀለ አስረዳቸው። ተማሪዎቹ በሙሉ ሶ እና ጆንግ እንዲሳሳሙ መጮህ ሲጀምሩ ባለቤቷ ወደ ክፍሉ ገባች። እሱም ቀረበ ብሎ አሁን ለማጥቃት ተራው እሱ እንደሆነና ዙሪያዋን በጥንቃቄ እንድትመለከት አሳስቧት ከክፍሉ ለቆ ወጣ። ትልቅ ችግር ውስጥ ይከታታል ብላ ያሰበችውን ጥቃት እንዲህ በቀላሉ ማክሸፏ ደሟን አፍልቶታል። የዛን ቀን ምሽት ጆንግን እንዴት ብላ እንደምታጠቀው እያሰበች ስልክ ተደውሎላት የጀመረችውን ፕሮጀክት በተሳካ ሁኔታ እንዳለቀ ተነገራት። ስልኩን እንደዘጋሽ ግን አንድ ነገር ብልጭ አለላት። ጆንግና ሶ ከሐውልቱ ስር ሲጎረጉሩ እንደነበር ስታስታውስ ወርቁ እዛው ሊሆን እንደሚችል አሁን ገና መጣላት። ወዲያውኑ ከፕሪንሲፓሉ ጋር ሄዳ ለመውጣት ወሰነች። በተመሳሳይ ሰዓት ጆንግም ወርቁን ለማግኘት ትንሽ ሲቀረው በመክሸፉ ያለው አማራጭ ይህ ምሽት ብቻ እንደሆነ ስለገባው ሙሉ ትጥቁን ታጥቆ በጉልበት ገብቶ ለመውሰድ ወሰነ። ከቡድኑ ጋር የሚያጠቁበትን መንገድ እያሰቡ የሶ እናት ከጓዳ በመውጣት ያልጠበቁትን ሐሳብ አቀረበች። የሶ እናት በወጣትነት ጊዜዋ ያደገኛ ጋንግስተር ቡድን መሪ ነበረች። አሁን ሰላማዊ ህይወትን መርጣ እየኖረች ቢሆንም ቡድኗ ግን አሁን የሚያዘዘቻቸውን ለማድረግ ወደ ኋላ እንደማይሉ አስረዳቻቸው። በዚህ ሚሽናቸው ላይም ሊረዷቸው እንደሚችሉ በመንገር ሐሳብ አቀረበች። ጆንግ ወዲያው ተስማምቶ ለሚሽኑ ተዘጋጀ። ጋንግስተሮቹ ቀድመው ወደ ትምህርት ቤቱ እንዲሄዱ ነው እቅዳቸው። እነሱ ሐሳባቸውን ሲሰርቁ የጆንግ ቡድን ወርቁን ለመውሰድ ወስኖ ተበተኑ። ሶ ትምህርት ቤቱ ተገኝቶ ለተናገረው ንግግር ከሚሽኑ በኋላ አራት እንደምትጋብዘው ነግራው ተሰናበተ። ቦታው ላይ እንደደረሱ ጋንግስተሮቹ ትምህርት ቤቱን ዙሪያውን ከበቡት። ጆንግ መታወቂያውን አሳይቷት አደገኛ ሰላይ ወደ ውስጥ እንደገባና ትምህርት ቤቱ መፈተሽ እንዳለባቸው አሳወቃት። ባለቤቷ ብቻዋን ስለሆነች መጀመሪያ እንደ ጋርዷ ለሚያገለግላት ፕሪንሲፓል ደወለች። ሆኖም በሰዓቱ ጎልፍ እየተጫወተ ስለነበር አላየው። ጆንግን ከማስገባት ውጪ ምንም አማራጭ አልነበራትም። እሱም ቀጥ ብሎ ወደ ሐውልቱ በመቅረብ እንደ በፊቱ አሽከረከረው። ወዲያውኑ ከመሬት ስር አንድ በር ተከፈተ። ጆንግ ወደ ታች ሲወርድ ክፍሉ ውስጥ አንዳችም ነገር አልነበረም። ወዲያው አለቃው ጋር ነበር የደወለው። ወርቅ የሚባል ነገር ውስጡ እንደሌለ አስረዳው። የወርቁ ታሪክ ተረት ተረት ሊሆን እንደሚችል ያሰበውን እየነገረው ኔትወርክ ተቆራርጦ ስለተዘጋ መግባባት አልቻሉም። ስልኩ እንደተዘጋ ከርቀት የሰው አጽም ተመለከተ። አጽሙ እጅ ላይ ሰዓት ይታያል። ጆንግ ይህንን ሰዓት ያስታውሰዋል። የአባቱ ሰዓት ነበር። ለዚህ ሁሉ ጊዜያት የት እንደገባ ሲፈልገው በመጨረሻ ስክሪኑን ሲያየው ክፉኛ ተሰበረ። በነጋታው ወዳጆቹን በጠቅላላ ሰብስቦ ትልቅ የቀብር ስነ ስርዓት አዘጋጀለት። ከትምህርት ቤቱ ተማሪዎችም አንድም የቀረሰው አልነበር። ጆንግ ለመጡት ሁሉ ምስጋናውን ገልጾ እየጨረሰ የስክሪኑ ምርመራ ውጤት አባቱ በጥይት እንደተገደለ እንደሚያሳይ ያሳወቀ። ሁኔታው ግን አሳሳቢ የሚያደርገው የተገደለበት ጥይት በፌደራል ቢሮ ውስጥ ባሉ ትልልቅ ባለስልጣናት ብቻ የምትያዝ ጥይት ነበረች። ይህንን ሲሰማ አይምሮ ላይ የመጣው አለቃቸው ዳይሬክተሩ ነበር። ከዚህ በፊት ጥይት እንደጠፋበት ያሳወቀበትን ደብዳቤ አንብቦት ነበር። ልቡ በበቀል ተሞልቶ ሽጉጡን በማውጣት ወደ ቢሮ ለመሄድ በሩን እንደከፈተ ሶ ፊት ለፊቱ ተከሰተች። በእቅዳቸው መሰረት ልትጋብዘው ነበር የመጣችው። እሱም ቀድማው እንድትሄድና እንደሚደርስባት ነግሯት መንገዱን ጀመረ። ሶ ሁኔታው አላማራትም። የሆነ ነገር ልክ እንዳልሆነ ስትረዳ ለቡድኑ ወዲያው አሳወቀቻቸው። እነሱም ገና ማውራት እንደጀመረች ጆንግ ምን ሊያደርግ እንደሆነ ስለገባቸው ሊያስቆሙት ተሯሯጡ። በዚህ ሰዓት ጆንግ ዳይሬክተሩ መገኛ ደርሶበት በፍጥነት ወደ ቦታው እየበረረ ነው። ቡድኑ ሐሳቡን እንዲቀየርና ተረጋግተው እንዲወስኑ ቢለምኑትም ይህ እነሱን የሚመለከት ጉዳይ እንዳልሆነ መልሶላቸው አደኑን ቀጠለ። ዳይሬክተሩ አንድ ሆቴል ውስጥ አልጋ ይዞ ነበር። እሱም ወደ ሪሴፕሽኑ አቀርቦ እቃ እንደተላከለት በማስመሰል በቀላሉ የያዘውን ክፍል ቁጥር አወቀ። እንደደረሰ ሽጉጡን ጭንቅላቱ ላይ ደግኖ ምንም ሳያስቀር ያደረገውን ሁሉ እንዲናዘዝ ጠየቀው። ዳይሬክተሩ ሊፋለም ሞክሯል። ሆኖም የጆንግን ጉልበት አልበለጠም።
ጆንግ ያልተገነዘበው ነገር ግን በድብቅ የድረሱልኝ መልእክት ለስለላ ኃይሉ መላኩን ነበር። በደቂቃዎች ውስጥ በፌዴራል ኤጀንቶች ተከበበ። የጆንግ ቡድኖች ወደ ሆቴሉ ሲደርሱ በቁጥጥር ስር ውሎ እየወጣ ነበር። ምንም ሳያቅማሙ ጆንግን ለመርዳት ተንደረደሩ። ሶም ከቡድኑ ጋር ሆና ኤጀንቶቹን ረቱ። ጆንግን አስመልጠው ሊወጡ በር ላይ ሲደርሱ ግን ተጨማሪ ኤጀንቶች ጋር ተገጣጠሙ። ደግነቱ የቀሩት ቡድኖች በሰዓቱ በመድረሳቸው ከኤጀንቶቹ ጋር አንገት ለአንገት ተያይዘው ሁለቱን አስመለጧቸው። ምሽት ላይ ጆንግ ሁሉም በተሰበሰቡበት ጮህባቸው። ሁሉንም ነገር በቁጥጥር ስር እንደነበረና ራሳቸውን መቀላቀል እንዳልነበረባቸው አስረዳቸው። ዳይሬክተሩን ያፋጠጠው ስሜታዊ ሆኖ ሳይሆን በአጋጣሚ ተጠቅሞ ስልኩን ለመጥለፍ ነበር። የአባቱ ሞት ከባለቤቷ ጋር ግንኙነት ስላለው የስልክ ጥሪዎቹን በመከታተል ማን እንደገደለው ለማወቅ ነበር እቅዱ። በተመሳሳይ ሰዓት ባለቤቷና ፕሪንሲፓሉ ወርቅ ወደ ነበረበት ክፍል ወረዱ። ውስጡ ግን ምንም ነገር አለመኖሩን ሲመለከቱ አይኗን ማመን አቃታት። ከድንጋጤዋም የተነሳ ራሷን ስታ ወደቀች። ከቆይታ በኋላ ራሷን ስታውቅ ወርቁ ከጆንግ ውጪ ማንም ሊወስደው እንደማይችል እርግጠኛ ነበረች። ፕሪንሲፓል ወርቅ የተባለ ነገር መጀመሪያውኑ ላይኖር እንደሚችልና ዝም ብሎ የተናፈሰ ተረት እንደሚሆን ግምቱን ገለጸላት። ነገር ግን በጭራሽ ልትቀበለው አልፈለገችም። ከዚህም አልፋ ወዲያውኑ የተማሪዎቹን ክፍያ በ50% እንዲጨምር አዘዘች። ፕሪንሲፓሉ ብዙዎቹን ተማሪዎች ይህንን ጭማሪ መክፈል እንደማይችሉ ሊያስረዳ ቢሞክርም ትምህርት ቤቱ ከዚህ በኋላ ለድሆች ቦታ እንደሌለው አስረግጣ ነገረች። የዛን ቀን ሶ አዲሱን ዜና ስትሰማ ዝም ብላ መቀመጥ አልመረጠችም። ወደ ባለቤቷ ቢሮ ዘው ብላ ገባች። ጨካኝና ረመኔ እንደሆነች ነግራት ወጣች። ሶ እንደወጣች ብዙም ሳይቆይ የስለላ ቡድኑ ዋና ዳይሬክተር ወደ ውስጥ ገባ። ጆንግ የአባቱን አስክሬን እስከነ ጥይቱ እንዳገኘው ካሳወቃት በኋላ ለራሱ ደህንነት ሲል በዚህ ቀን ሊያስወግደው እንደወሰነ ገለጸላት። እሷ ግን በፍጹም አለች። ወርቁ ጆንግ ጋር ስለሚገኝ ወርቋ እጇ ላይ እስኪገባ ጫፉን እንዳይነኩ አስጠነቀቀች። እሱም መልሶ የጆንግን አባት የገደለችው እሷ ሆና ሳለ ኃላፊነቱን እሱ እንደማይወስድላት ነገራት። ይህንን ሲያወሩ ጆንግ በደንብ እየሰማቸው ነበር። አሁን የአባቱን ገዳይ በሚገባ አውቋል። ከብዙ ዓመታት በፊት ዳይሬክተሩ የጆንግን አባት በሽጉጥ አስፈራርቶት ከባለቤቷ ጋር እንዲያወራ አስገደደ። እሷም ወርቁ ያለበትን እንዲነግራት ጠየቀች። የጆንግ አባት እዚህ ትምህርት ቤት ውስጥ ለዓመታት ቢያስስም ምንም ወርቅ እንዳላገኘና ራሷ የፈጠረችው ቅዠት እንደሆነ ገለጸላት። ሆኖም አላመነች። ወርቁን ካላስረከባት የልጁ ሕይወት አደጋ ውስጥ እንደሚገባ ዛተች። በዛው ቅጽበት የጆንግ አባት ፈጥኖ በማፈን ሊያመልጥ ሞከረ። ዳይሬክተሩ የራሱ ቡድን አባል ላይ ሽጉጡን ለመተኮስ አልቻለም። ለእሷ ግን ቀላል ነበር። የጆንግ አባት እንደምንም ተስቦ ድብቅ ክፍል ውስጥ በመግባት እዛው ሕይወቱ አለፈ። አሁን ዳይሬክተሩ ለራሱ ሕይወት ስለፈራ ሐሳቧን ካልቀየረች ለጆንግ የተፈጠረውን በሙሉ እንደሚነግረው አስፈራርቷት ወጣ። እንደወጣም ስልክ በመደወል ጆንግን እንዴት ማናዘዝ እንዳለባት እንዳወቀች ስታወራ ጆንግ በጸጥታ ማዳመጡን ቀጥሏል። ስልኩን እንደዘጋች መጀመሪያ ዳይሬክተሩ ጋር ደወለ። ያወሩትን በጠቅላላ እንደሰማቸው ሲነግረው ዳይሬክተሩ በአካል ተገናኝቶ ለማውራት ቀጠረው። ጆንግም ወደ ተጠራበት ቦታ ላይ ደረሰ። ዳይሬክተሩ ግን ሕይወቱ አልፎ ነበር ያገኘው። በዛው ቅጽበት ከጀርባው ተመቶ ራሱን ሳተ። ራሱን ከሳተበት ሲነቃ ከዳይሬክተሩ ሬሳ ጋር አብሮ ተቀምጦ ራሱን አገኘ። እጁ ላይ በደም የተጨማለቀ ቢላ ይዟል። በዛው ሰከንድ ፖሊስ መስኮቱን ሰብሮ ጆንግን በቁጥጥር ስር አዋሉት። ቡድኑ ዜናውን ሲሰሙ በጣም ደንግጠው ነፃ ሊያወጣው የሚችለውን ማስረጃ በቤቱ ውስጥ ፈለጉ። ላፕቶፑ ላይ ባለቤቷ ከዳይሬክተሩ ጋር ያወሩትን የድምጽ ቅጂ ሲያገኙት ጆንግ ዳይሬክተሩን ለማዋራት ሲሄድ ወጥመድ ውስጥ እንደገባ ተረዱ። በዛው ቅጽበት ፖሊስ በቤቱ በመገኘት የጆንግን የግል ንብረቶች በሙሉ መሰብሰብ ጀመረ። ፍላሹንም ከእጃቸው መንጥፎ ከቤቱ ወጡ። መርማሪው የሷ ቅጥረኛ ነበር። የዛን ሁለት ቢሮዋ በመሄድ ፍላሹን አሳልፎ ሰጣት። እሷም ጆንግን ሙሉ በሙሉ በእጇ እንዳስገባች ስታረጋግጥ ወደ ታሰረበት ሄዳ የወርቁን መገኛ እንዲያሳውቃት አስጠነቀቀች። ጆንግ ቅዠታም ነሽ ብሎ መለሰላት። እሷም የማሰቢያ አንድ ቀን ብቻ እንዳለው በመንገር ሐሳቡን ካልቀየረ የሚወዳቸውን በሙሉ አንድ ባንድ እንደምታስወግድ ቃል ገባችለት። ከእስር ቤቱ ከወጣች በኋላ በፍጥነት አንድ ውሳኔ መወሰን እንዳለበት ገባው። ጠባቂዎቹ ባላሰቡ ቅጽበት ደብድቦ ከእጃቸው አመለጠ። ነገር ግን በግብግቡ ከባድ ጉዳት ስለደረሰበት አቅራቢያው በሚገኘው ስልክ ለሶ ከደወለላት በኋላ ራሱን እዛው ሳተ። ሶ በጊዜው ደርሳ ወደ አንድ ሆቴል ከወሰደችው በኋላ ራሱን ሲያቅጠብቃ ጮኸችበት። ብቻውን በመሄዱ ተናዳበታለች። እሱም የሶ ደህንነት ስላሳሰበው ለተወሰነ ጊዜ እንድትደበቅ መከራት።
ሶ ግን እንዳስተማሪ የተማሪዎቿን ደህንነት መጠበቅ እንዳለባት ስለተሰማት በፍጹም እንደማትደበቅ አሳወቀች። ጆንግ የዛኑ ቀን ሙሉ ቡድኑን ሰብስቦ ለሚቀጥለው ጥቃት አቀዱ። ፖሊሶቹ የጆንግን ቤት ሲፈትሹ የወሰዱት ፍላሽ ትክክለኛው አልነበረም። ቡድኑ ፍላሹን እንዳገኙት በሌላ ባዶ ፍላሽ ቀይረውት ነበር። አሁን የባለቤቷን ንግግር የቀዳውን ፍላሽ ከጆንግ ቤት ማምጣት ይኖርባቸዋል። ለዚህ ደግሞ ሁሉም ተፈላጊ በመሆናቸው ሶ ልታመጣ ወሰነች። ጆንግ ግን በጭራሽ አለ። በዚህም እየተከራከሩ ፖሊሶች ያሉበትን አውቀው ሆቴሉ አጠገብ ደርሰው ነበር። በሩን ዘግተው እንዳይገቡ ሲከላከሉ ቆዩ። በዚህ አጋጣሚ ጆንግና ሶ መስኮት ሰብረው ወደ ውጭ ወጡ። ጆንግ ፖሊሶቹ እንዲያባሩት በአንድ በኩል ሲሮጥ፣ ሶ ደግሞ አጋጣሚውን ተጠቅማ በሌላ አቅጣጫ አመለጠች። ፖሊሶቹን ካመለጣቸው በኋላ በመስሪያ ቤቱ አብሮት ሲሰራ የነበረ አንድ ሰው እንዲተባበረው በመጠየቅ ፍላሹን ከቤቱ እንዲያመጣለት አደረገ። በሚቀጥለው ቀን ጆንግ ቀጥ ብሎ ወደ ፌደራሉ ዋና ቢሮ በመሄድ ማስረጃውን በሙሉ አቀረበ። ለባለቤቷ የሚሰራው ፖሊስ ነገሩን ሊያጓትተው የቻለውን ያክል ሞክሯል። ነገር ግን ጆንግ ቀረብ ብሎ ከዚህ በፊት የሰራቸውን ወንጀሎችና ስለተቀበላቸው ጉቦዎች በቂ ማስረጃ እንዳለው ሲያስፈራራው ወዲያውኑ እጁን አወጣ። የዛኑ ቀን ጆንግ ባለቤቷና ፕሪንሲፓሉ በቁጥጥር ስር እንዲውሉ የሚያዝ ደብዳቤ አወጣ። ቀጥሎም ከቡድኑ ጋር ወደ ትምህርት ቤቱ ለመሄድ ተዘጋጀ። በትምህርት ቤቱ ደግሞ ሶ በራሷ ፍቃድ ተማሪዎቹ ላይ የተጨመረውን አዲሱን 50% ክፍያ ተቀባይነት እንደሌለው የሚያሳይ ጽሑፍ በትልቁ ጽፋ እንደለጠፈች አየች። አንቺ ከትምህርት ቤቱ ከለቀቅሽ ጭማሪውን በሙሉ ሰርዤ እንደበፊቱ አድርገዋለሁ አለቻት። ሶም ቃሏን ካለጠፈችና ለተማሪዎቹ እስከጠቀመ ድረስ ስራውን ልትለቅ ዝግጁ መሆኗን ነግራት ወጣች። እሷ እንደወጣች ሶ መልቀቂያውን ስታስገባ ጠብቆ ጭማሪውን መልሶ እንዲያጸድቆ አዘዘችው። እሱም ይህ አካሄድ በትምህርት ቤቷ አመጽ ሊያስነሳ እንደሚችል ፍርሃቱን አሳወቃት። እሷ ግን ተማሪ ማለት እንደ ነፍሳቶች እንደሆኑና ነፍሳቶችን የሚሰማ ጆሮ እንደሌላት ግልጽ አደረገች። ቀጥላም ተማሪዎቹን በሙሉ ሰብስባ የተጨመረባቸው ክፍያ ሙሉ ለሙሉ እንደተሰረዘ አበሰረች። ተማሪው በደስታ ሲፈነድቅ የጆንግ አለቃ ልጅ ግን በከፍተኛ ድምፅ ተቃወመች። ይህንን ውሳኔ ለመወሰን ሶን ማባረር ለምን እንዳስፈለጋት ጠየቀች። ተማሪዎቹም ሶ ሁሌም የምትታገልላቸው አስተማሪዎች እንደሆኑ ስለሚያውቁ አዳራሹን በጩኸት አመሱ። ባለቤቷ በሁኔታቸው ከት ብላ እየሳቀችባቸው ለፕሪንሲፓሉ ስልክ ተደወለለት። ባለቤቷ እንድትታሰር የሚል የፍርድ ቤት ማዘዣ እንደወጣበት አስረዳት። እሷን በፍጥነት ልጇን ይዞ እንድትደበቅ አሳስበው ወዲያው ጆንግ ጋር ደወለች። በዚህ ዓለም ላይ ሁሌም ትክክለኛው ፍትህ ሞት እንደሆነ ነገረችው። እሱም መጥፎ ነገር ልታደርግ እንደሆነ ወዲያው ነበር የገባው። በቻለው ፍጥነት ወደ ትምህርት ቤቱ መብረር ጀመረ። በዚህ ሰዓት በትምህርት ቤቱ ድንገት መብራት ጠፍቶ ከኮርኒስ ውስጥ ጋዝ መፍሰስ ጀመረ። ተማሪው በድንጋጤ ተሸብሮ ባለቤቷ ላይ ተርበጇ ይዛ ቀረበች። ከዚህ ትምህርት ቤት ማንም በህይወት እንደማይወጣ እየዛተች ላይተሩን ስትለኩሰው ጆንግ ወደ ውስጥ ገባ። ለደቂቃዎች ቅዠቷን ትታ ወደ እውነታው ዓለም እንድትቀላቀል እየመከራት ሴት ልጇ ከፕሪንሲፓሉ አምልጣ ወደ ውስጥ ገባች። ልጇን ፊት ለፊቷ ስታያት አሁን ትምህርት ቤቱን ማቃጠል እንደማትችል ግልጽ ሆነ። ለዚህም ሽጉጧን ወደ ጭንቅላቷ አስጠጋች። ልትተኩስ ሰከንዶች ሲቀሯት ግን ሶ ተወርውራ አስጣለች። ላይተሩም እንደተቀጣጠለ አየር ላይ ተወረወረ። በዚህ ቅጽበት ጆንግ ተወርውሮ ለመቅለብ ቻለ። ተማሪው በደስታና በትልቅ ፎይታ ሲፈነድቅ ባለቤቷና ፕሪንሲፓሉ ታስረው ለፍርድ ቀረቡ። ቃላቸውን ለፖሊስ ሲሰጡ ፕሪንሲፓሉ ለተፈጠረው በሙሉ ተጠያቂ እሱ እንደሆነና ባለቤቷ አንዳችም ነፍስ እንዳላጠፋች ነበር የተናገረው። ጆንግ ለምን ይሄን ያህል ለሷ እንደሚታመንላት ጠየቀው። ፕሪንሲፓሉም ከህፃናት ማሳደጊያ አውጥታ እንደ እናት ስላሳደገችው መቼም አሳልፎ እንደማይሰጣት አረጋገጠል። ጆንግም እቺ ሴት ያወደመችውንና ያጠፋችውን ነፍስ እንኳን ቢተው የገዛ ልጇን ምን ያህል እንደበደለቻትና ደስታዋን እንደነጠቀቻት እንዲያይ ጠየቀው። ፕሪንሲፓሉ የፍርዱ ቀን ልጇንና ተማሪዎቹን በደንብ ተመለከተ። ወዲያውም ቃሉን በመቀየር እያንዳንዱ የፈጸመችውን ወንጀሎች በጠቅላላ አንዱንም ሳያስቀር ለፍርድ ቤቱ ምስክርነቱን ሰጠ። እሷም ዕድሜ ልክ እስራት ተፈርዶባት ወደ እስር ቤት ገባች። ጆንግ ከዚህ ሁሉ ድል በኋላ ወደ ቤቱ ተመለሰ። ነገር ግን ከዚህ በፊት አስተውሎት የማያውቀው የኮከብ ቅርጽ መሬቱ ላይ ተለጥፎ ሲመለከት የድሮ ትውስታው መጣበት። በልጅነቱ የሰሜኑን ኮከብ ለማግኘት በትጋት ይፈልጋት ነበር። አባቱም እዚህ ቤት ውስጥ እንደደበቃትና አንድ ቀን እንደሚያገኛት የተናገረው ትዝ አለው። ኮከቧ የተለጠፈችበት ተከፋች መሆኑን ሲያይ ከፍቶ ወደ ውስጥ ተመለከተ። ውስጡ ለዚህ ሁሉ ጊዜ ሲፈልግ በነበረው ወርቅ ተሞልቷል። ወዲያውኑ ስልኩን አውጥቶ ሚሽኑ እንደተጠናቀቀ ላለቃው አሳወቀ። የዛን ቀን ምሽት ጆንግና ሶ ኮከቦቹን ለማየት ረጅም ፎቅ ላይ ወጡ። ጆንግ አይኗን እንድትጨፍን ከጠየቃት በኋላ የቃል ኪዳን ቀለበት በማውጣት ጣቷ ላይ አሰረላት። ሶ በደስታ ፈገግ ስትል ፊልሙ ይጠናቀቃል።
እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።